ናሆም ሁሉም ነገር ላይ ይደረሰበት ቤተሰቡ የደበቀውን አቶ ለይኩን እና ወይዘሮ ዝናሽ የዳግምን አባት ገለው ጫካ ውስጥ እንደቀበሩ ሁሉም ነገር ደረሱበት። ኤሚን እንግዲህ እውነቱን ካልነገርሽኝ እኔ እውነታው ላይ ከደረስኩኝ የኔና ያንቺ ነገር መጨረሻ ላይ ይሆናል የዛሬው ብሏት እንግዲህ ከቤት ጥሏት ነበረ የወጣው። ሰላም ሰላም፣ ጤና ይስጥልኝ ውድ የተከበራችሁ የቻናል ቤተሰቦች፣ ኑሃሚን ድራማን ቀጣዩን ክፍል ይዤላችሁ ቀረብ ያለው። ከባለፈው ክፍል ትንሽ ላስታውሳችሁ። ናሆም ኤሚን እንግዲህ እየተንከባከባት እያለ እሷም ደግሞ ቆይ ወደ ኪችን ሄጄ ልምጣ ብላ በዛ ቅስፈት ውስጥ እንግዲህ ኤርሚያስ ስልክ እየደወለ ነበረና በአጋጣሚ ስልኩንም አላነሳውም። ስልኩ ስላልተነሳለት እሱ ደግሞ ቴክስት ይልካል። ቴክስቱ ደግሞ ስለ ዳግም አባት እናትሽና አባትሽ ገለው ስለቀበሩ ውስጥ ጫካ ውስጥ የሚል ነበርና ናሆምም እሱን ሲያይ እጅግ ተበሳጭቶ ነበረ። ይሄ ልጅ ምንድን ነው እያለ ያለው? ምንድን ነው የሚያውቀው? አንቺስ ምንድን ነው የደበቅሽ ነገር ብሎ ሲጠይቃትም እሷም ምንም አላውቅም ብላው ነበረ ድራማው የተጠናቀቀው። እናም እንግዲህ ኤሚን እውነቱን ካልነገርሽኝ ዛሬ የኔና ያንቺ መጨረሻ ይሆናል ብሏት ነበረ የወጣው እና እሷም እጅግ ተጨንቃ በጣም እያዘነች ነበረ። ምክንያቱም እሱ ይሄንን ነገር ከሰማ ችግር ይፈጠራል፣ ናሆም ችኩል ስለሆነ እናም ያዝናል ብላ ስላሰበች ነበረ። ነገር ግን አልቀረላትም። እሱም ደግሞ ኑሃሚንን አግኝቷት አብረው ከተቀመጡ በኋላ ኑሃሚንም ቆይኔ እናንተ እኮ ከተቀመጥን ረጅም ሰዓት ሆነን ለምንድን ነው እማትነግረኝ እማታወራው ብላ ስትለውም የሆነ ከባድ ነገር ሰምቻለሁ ብሎ ይላታል። እናም እኔ ስለምጠይቀሽ ነገር ትክክለኛ መልስ እንድትማልሽልኝ እፈልጋለሁ እንዳትዋሽኝ ብሎ ሲላትም እሱ ቆይ ከዚህ በፊት የዋሸውክ ነገር አለ እንዴ ብላ ስትለው እሱን አላውቅም ብላ ትለዋለች ብሎ ይላታል። እሷም ደግሞ ምንድን ነው እሺ ጠይቀኝ ብላ ስትለው የዳግምን አባት ማን የገደለው ብሎ ሲጠይቃት ኑሃሚን በጣም ትደነግጣለች። ከድንጋጤሽ የተነሳ መልሱን አግኝቼዋለሁ ብሎ ይላታል። እናም እውነቱን ንገሪኝ ብሎ ሲላትም ኤርሚያስ ያለ ምክንያት ይሄን ነገር አላለም በቴክስት ብሎ ሲላትም ቆይ አንተ እሱን አምነከው ነው ወይ? እሱና አምራን በዚህ ቤተሰብ ላይ የሚያደርጉት ተንኮል መቼም አያልቅም መቼም አያበቃም ብላ ስትለውም አሁን የምታውቂውን ነገር ንገሪኝ ሲላት ምንም አላውቅም ብላ ትሸመትተዋለች። እናም እሱ ደግሞ ይሄንን ነገር አንቺ አውቀሽኝ ደብቀሽኝ ከሆነ እመኝኝ የኔና ያንቺ ነገር እዚህ ላይ ነው የሚያበቃው ብሏት እጅግ በብስጭት ውስጥ ባተቀመጠችበት ጥሏት ይሄዳል። እናም ጥሏት ሲሄድ ደግሞ አምራና ያቺ ነፍሰ ጡር ሴት የእሱ ፍቅረኛ ናት ብላ ያመጣችው ልጅ ጋራ አብረው ቁጭ ብለው ነበርና ከአምራን ጋራ ልጅቷ ሲያወሩ እንግዲህ ወንዶች ልጆች በህይወት ዘመናቸው እንዲደሰቱ አንፈልግም፣ መደሰትም የለባቸውም እነዚህ ጨካኞች እያለች እንግዲህ ከልጅቷ ጋር እያወራች ነበርና አሁን እኔ ያንን ነገር ያደረኩት እቅዴ እሱ ምንም አልሰራልኝም ከሽፏል ብላ ስትላትም አምራን አሁን አንቺ የትናንትናውን ገንዘብ ቀሪውን ሙሉ ለሙሉ አላስገባሽልኝም፣ ስለዚህ ገንዘቤን እንድሰጭኝ እፈልጋለሁ ብላ ስትላትም አምራንም አንቺ ደግሞ ምን ሰርተሽ ነው ገንዘብ የምከፍልሽ? አታፍሪም እንዴ? ትናንትም የሰጠውሽ እንዴት እንደሚቆጨኝ ብላ ስትላትም እመኝኝ ገንዘቤን ካልሰጠሽኝ ሄጄ እውነቱን ነው የምነግራቸው ብላ ትላታለች። እሷም ሂጂና ንገሪያቸው የትኛውን እውነት ብላ ስትከዳትም በዚህ አጋጣሚ ናሆም ይመጣልና ናሆምን ስታየው በጣም ትደነግጥና ልጅቷ እውነቴን ነው የምልክ ወንድሜ ሁሉንም ሴራ ያቀነባበረችው እሷ ናት እኔ አይደለውም ብላ እውነቱን ትነግረዋለች። እሱም አሁን ከፊቴ ዞር ትይልኝ ብሎ ይላታል። አሁን ተነስተሽ ከዚህ ጥፊ ሲላት እሷም ተነስታ ትጠፋለች። ከዛ ቦታ ላይ ትሄዳለች። ልጅቷም ናሆምና አምራን አብረው ተቀምጠው አምራንም እንግዲህ ደንግጣ ስለነበረ እሷን አትመናት እውነቴን ነው የምልክ ናሆም ብላ ስትለውም
ናሆምም በጥፊ ይላትና ቆይኔ ምን የማረባ ሰው ነኝ? ቆይኔ አንቺን እንዴት ነው ያመንኩሽ? ብሎ ሲጮህባትም አምራን ደግሞ እኔ አዎ ልክ ነክ፣ ሲጀመር እኛ ሴቶች እኛ ለእናንተ ርካሽ ነን ስትለው እሱም ደግሞ ምን አባሽና ነው የምትይው ብሎ ሲላትም አባቴን ስለሰደብከው እኔ በጣም ደስ ብሎኛል። አባቴ በ9ና በ10 ዓመቴ እናቴን ሲያሰቃያት ያን ጊዜ ነበረ ለወንዶች ልጆች ጥላቻ ያደረብኝ። እናም አባቴ እናቴን በጣም ያሰቃያት ነበረ፣ እጅግ ያሰቃያት። እኔም ያ ጥላቻዬ አድጎ አንድ ቀን ያቺ የተመረቀች ቀን ትሁን ያቺ የተረገመች ቀን ትሁን ባላውቅም አባቴን እኔ ነኝ የገደልኩት ትለዋለች። እሱም በጣም ይደነግጣል። ምንድን ነው የምትይው ብሎ ሲላትም እኔ አባቴ እናቴን እየደበደባት እያለ እኔ ከኋላ መጥቼ አናቱን አንዴ ስለው አልተነሳም፣ በዛው ነው የቀረው። እናቴም ያቺ መልካምና ውብ የሆነች እናቴ እኔ ነኝ ነገሩን ያደረግኩት፣ አደጋውን የፈጠርኩት፣ የሰው ህይወት የገደልኩት እኔ ነኝ ብላ እሷ ያለ ወንጀሏ እስር ቤት ገባች። እናቴ 1 ዓመት ከታሰረች በኋላ እሷም ህይወቷ አለፈ። እኔ ደግሞ በጎዳና ላይ ነው ያደግኩት። እውነቱን ልንገርክ እኔ የጎዳና ልጅ ነኝ ብላ ትለዋለች። ናሆምም ታዲያ አንቺ እኮ ይሄንን አስከፊ ህይወት ያሳለፍሻት መቼም ብሎ ሲላትም እናንተ ወንዶች ከመፍረድ ይልቅ ምንድነው ለምን እንደዚህ ሆንሽ ብላችሁ መጠየቅን አትወዱም ብላ ትለዋለች። እና አባትሽ ክፉ ስለሆነና እናትሽን ስለሚያሰቃያት ነው ወይ ለሁሉም ወንዶች እንዲህ ክፉ የሆንሽው ብሎ ሲላትም እሷ ደግሞ አባቷ በህይወት ዘመኗ እናቷ ላይ የሚያደርሰውን ነገር ሁሉ ትነግረዋለች። እሷ አባቴ እናቴን እያሰቃያት ሌሊቱን ሁሉ እየደበደባት ለሷ ብዙ ጊዜ መልካም ነገር አልነበረም። እናም እሱ እንደዛ ሲያሰቃያት እያደረች እሷ ግን ጠዋት ተነስታ ቁርሱን ሰርታ ታበላው ነበረ። እናቴ ለፍቅር የተፈጠረች ምስኪን ሴት ናት ትለዋለች። እናም እሷ በደልን ሲያደርስባት ኢቨን ሽንቱን ለዋ ላይ እንደሚሸናባት ሌሎች ሴቶችም ይዞ ቤት ውስጥ እየመጣ እንደሚማግጥባት እና ያንን ነገር ሁሉ ስትነግረው እሱም ደግሞ አዳምቶ ከጨረሰ በኋላ እና እኔ አሁን ይሄንን የምትነግሪኝ እኔ እንዳዝንልሽ ፈልገሽ ነው ወይ ብሎ ሲላትም ናሆም በጣም ያስደነገጠው ነገር እኔ ነኝ አባቴን የገደልኩ ስትለው እጅግ ነው የደነገጠው። እናም እንግዲህ እዚህ ጋር ወይዘሮ የኑሃሚን እንጀራ እናት እሷ ኪሽን ውስጥ ምግብ እየሰራች ነበርና አቶ ተሰማም ይመጣና ምን ላግዝሽ ብሎ ሲላትም ጭራሽ አንተ ስራ ልትሰራ ብላ ትለዋለች። አዎ ምን ችግር አለ ባግዝሽ ብሎ ሲላትም እሷ ደግሞ እኔ በጣም ተቀይሜያታለሁ የእውነት ከኑሃሚን ይሄንን አልጠብቅም ብላ ትለዋለች። እሱም በጣም ይደነግጥና ኑሃሚን ምን አድርጋሻለች? ምን አጥፍታለች? እባክሽ ንገሪኝ ብሎ ሲላትም እሷ ደግሞ እንዴት እኔ መልካም ሳልሆን እውነት ለእናናዬ እናቴ መልካም ናት፣ አንድ ቀንም ከኔ ተቀይራብኝ አታውቅም ብላ እንዴት ትነግራታለች ብላ ትለዋለች። እና እሷ ታዲያ ክፉን ታሰቃየኛለች ብላ እንድትል ነው እንዴ የፈለግሽው ብሎ ሲላትም ቢሆንም እንደዚህ ማለት የለባትም ነበረ፣ እኔ አንድ ቀንም መልካም ነገር አድርጌ አላውቅም ነበር ብላ ትላለች። እንግዲህ ዋናው የሰው ልጅ ከሰራው ስራ ከጥፋቱ ከተማረ ትልቅነት ነው። በቃ አንድ ሰው ትልቅ ነው ጥፋቱን አምኖ ወደ ኋላ ካልተመለሰ የእውነት ትልቅ ነው። እና የአቶ ተሰማ ባለቤት አሁን ላይ ወደ ራሷ ተመልሳ እጅግ መልካም ሰው ሆና ነው የምትገኘው። እና እናናይንም ሳሎን ሄደው ሲያወሯት እናናይ ደግሞ ቀልደኛ ተጫዋች እና ሳቂታ ናት። እናም እንግዲህ እሷ ዝናሽ እናናይም በጣም ይቅርታ አርጊልኝ አንድ ነገር አጥፍቻለሁ ብላ ትጠይቃታለች። የኑሃሚንም እንጀራ እናት ምንድን ነው የጠፉት ብላ ስትላትም እኔ ኑሃሚን ስላንቺ መልካምነት ስትነግረኝ አንድ ቀንም እንጀራ እናትሽ እንዴት ናት ብዬ ነበረ የምጠይቃት። እንጀራ እናት የሚለውን ስላስቀደምኩኝ ይቅር በይኝ፣ አንቺ ከእናትም በላይ ነሽ ብላ ትላታለች። አይ እውነት እናናይ እንደዛ ነው ብሎት ነው ብላ
ስትልም አዎ ከዚህ በላይ ምን አለ ብላ ትላለች። ግን እኔ እኮ በእርግጥ መልካም ሰው አይደለሁም ብላ ስትላቸውም እናነይ ደግሞ የሰው ልጅ መልካም ሲሆን መልካም ነው ሲሉት አያምንም። ለዛ ነው አንቺ የእናቶች ተምሳሌት ነች ይሏታል። እናም እንግዲህ እሷ ደግሞ ያደረገችውን ያንን ግፍና በደል ስለምታውቅ አምና መቀበል አቅቷታል። ኑሃሚንም እንግዲህ ከኤሚ ጋራ ትገናኝና እኔ ምልሽ ይህን ነገር እንዴት አወቀ ናሆም ብላ ስትጠይቃትም አላወቀም እኮ ሙሉ ለሙሉ እሱ ያወቀው ጥርጣሬ ነው እንጂ እርግጠኛ አይደለም ብላ ትለዋለች። እናም ይሄን ነገር ሊያጣራ ሄዷል ቢያቅ ምን ይመስልሻል ብላ ስትላትም ምን ችግር ይፈጠራል ብላ ብትላትም እኔ አላውቅም ናሆም ችኩል እንደሆነ ነው የማውቀው ግን ምን እንደሚፈጠር እኔ አላውቅም ትላታለች። እናም በቃ ሰላሙኝ ራስሽን ጠብቂ ብላት ኑሃሚንም ወደ ቤቷ ትሄዳለች። ኑሃሚንም ወደ ቤት ስትሄድ እናነይን ታገኛትና በጣም ደክሟት ስለነበረ አረፍ ስትል ምን ሆነሽ ነው ልጄ እንደዚህ የደከመሽ ብላ ስትላት እናነይ በጣም ደክሞኛል፣ ግን ደግሞ አንቺ እዚህ ስላለሽ ደስተኛ ነኝ። እኔ ግን በቃ የአንዱን ፈተና ወጣው ስል አንዱን ፈተና ይመጣብኛል ብላ ትላታለች። አንቺ ማን ስለሆንሽ ነው የማትፈተኙ ብላ ትላታለች እናናይ። እናም ናንቺ ጎበዝና ብርቱ መሆን አለብሽ፣ ፈተና የሰው ልጅን ያጠነክራል ብላ ትላታለች። እሺ እናናይ እጠነክራለሁ ብላ ስትላትም እና ነገሩ ከባድ ነው ወይ ብላ ስትላት በእርግጥ አሁን ነገሩ ትንሽ የከበደ ይመስለኛል ብላ ትላትና እርግጠኛ በትክክልም አልነገረቻትም ለናናይ። እናም በስኪ ልጄ አሁን አንቺ ቡና አብይና አጠጪኝ ብላ ስትላትም እሷም ደግሞ እንዲህ እማዬ ቡና አላፈላችልሽም እንዲህ ብላ ስትላትም አረ ምርጥ ቡና አፍልታ ነው ያጠጣችኝ፣ አሁን አንቺ ደግሞ ልጄ አፍልተሽ እንድታጠጭኝ እፈልጋለሁ ብላ ስትላትም ኑሃሚንም በደስታ እሺ ማን እናናይ አሁን አፍልቼ አመጣልሻለሁ ጠብቂኝ ብላት ትነሳለች። ኑሃሚንም ጭንቀቷ ስለጨመረ ሰርጉ ይቀራል ብላም ስለፈራች ጭራሽ ለአባቷ እውነቱን ነገረችው። አቶ ለይኩን ችግር ውስጥ እንዳለና የዛ ቤት ችግር ማለቂያ እንደሌለው ስትነግረው እሱም ደግሞ ወንድሜ ምን ውስጥ ነው የገባው? ምንድን ነው ያለበት ችግር? አሁን እንድትነግሪኝ እፈልጋለሁ እውነቱን ብሎ ሲላትም ኑሃሚንም ለኔ የኔ ይሄ ሚስጥር በእኔና አንተ መካከል መቅረት አለበት፣ ማንም ሰው መስማት የለበትም እናም ብላ ስትለውም በጣም ስላስጨነቃት እንግዲህ አባቴ ልነግርህ አልፈልግም ባታስገድደኝ ደስ ይለኛል ብላ ስትለውም አሁን እውነቱን ንገሪኝ ወንድሜ ምን ውስጥ ነው ያለው ብሎ ደጋግሞ ሲጠይቃት አቶ ለይኩን በእጃቸው የሰው ህይወት ጠፍቷል ብላ ስትለውም እጅግ ይደነግጣል። አንቺ ምን እያልሽ ነው? ወንድሜ እንደዚህ አያደርግም ብሎ ሲላትም ትክክል ነህ፣ እሱ ህይወቱ ድንገት የተከሰተ ነገር ነው፣ ህይወት ጠፍቷል ብላ ትለዋለች። ለዚህ ነው እንዴ ለካ ወንድሜ ህይወቱን ነፍሱን እንደዛ እያስጨነቃት አንድ ቤት ውስጥ ዘግቶ ራሱን ሲቀጣ የነበረው በዚህ ምክንያት ነው ለካ ብሎ ይላል። ኑሃሚንም አዎ አሁንም እኮ እሱ የምሳሌ ይስቃል እንጂ ግን አይምሮ በጸጸት ውስጥ ያለ ሰው ነው ብላ ትለዋለች። እናም እሱ ምንም አይነት ችግር ቢገጥመው እኔ ከፊት እቀድማለሁ፣ እኔ ከወንድሜ ጎን ሆናለሁ እያለ እንግዲህ ይገኛል አቶ ተሰማ ማለት ነው። ለጓደኛዬ ከፊቱ ነው የምቀድመው መከታዬ በቃ ብዙ ነገር እያለ ይገኛል። እናም አምራንም ሲጠይቃት ናሆም በእርግጥ በዚህ ሁኔታ ውስጥ ሆኜ አይደለም ነበረ አንቺን መጠየቅ የምፈልገው ብሎ ሲላትም እሷም ደግሞ እሱ ለመወደድና እንደተቀየረች ለማስመሰል ለአቶ ለይኩን ከጎኑ እንደሆነች እንደማስመሰል ምንድነው ያለችው? በእርግጥ አባትህ የዳግምን አባት እናትህና እሱ ሆነው ገለው ጫካ ውስጥ ቀብረውታል ብላ እውነቱን ትነግረዋለች። እሱም ደግሞ ይሄንን እውነት አይደለም አባቴ በፍጹም ይሄን አያደርግም ብሎ እንግዲህ ያንቃታል። እሷን ካንቃትም በኋላ እውነታው ይሄን ነው አምነክም መቀበልክ የራስ ጉዳይ ነው ትለዋለች። እንግዲህ እኔ እኮ ከአባት ጎን ነኝ ብላ ትለዋለች። እናም
ኤርሚያስ ጋር ቪዲዮ እንደሌለ ትነግረዋለች። እሷ ግን እንደተቀየርኩ ነው ትለዋለች። ግን የተቀየረችበት ምክንያት ምንም ነገር የለም። ተንኮል ነው እየሰራች ያለችው እና በስተመጨረሻም እሱ ጥሏት ሲሄድ አሁንም የምመዘው ካርድ አለኝ ብላ በእጇ እንግዲህ የያዘችውን ምን ካርድ እንደሆነ አላውቅም አውጥታለች። እናም በሚያሳዝን ሁኔታ ናሆም ወደ ቤት ሲመለስ የሚያሳዝን ነገር ነው የገጠመው። ናሆምና ኑሐሚንም አብረው ተገናኝተው አውርተው ነበረ። ነገር ግን እሷ አላቅም ብላ ስለሸመጠጠች ምንም ነገር ማቀው ነገር የለም ብላ ስላለችው እሱም በቃ ከዚህ በኋላ መሄድ አለብኝ መሰለኝ ብሎ ከተቀመጡበት ተነስተው ወደ ቤት እንደሄዱ እንግዲህ ኤሚ በሚያሳዝን ሁኔታ ራሷን ስታ ወድቃለች። እነሱ እንግዲህ አካሏም ይቀሰቅሳል እያሉ ነው የሚገኙት። ህይወቷ ይለፍ አይለፍ እንግዲህ የምናውቀው ነገር የለም። ቀጣይ ክፍል ላይ ነው የምናውቀው እና ያሳዝናል። እነሱ ያሰቡት ነገር ሰርጉን፣ ደስታቸውን፣ ህልማቸውን ነበረ። ነገር ግን በአንዳንድ ሰዎች ደስታቸውን ማግኘት አልቻሉም። እንግዲህ የሚመጣው ነገር ደግሞ በጣም ከባድ ነገር እየሆነ ነው። ኑሐሚን ድራማ በእውነት በጣም አስተማሪ፣ አዝናኝ። አንዳንድ ጊዜ ይሄ ድራማ ምንድን ነው ተነሳን አንድ እርምጃ ተራመድን ስንል እኛ በማናውቀው ደግሞ በሰዎች ተጠልፈን ወድቀን ራሳችንን እናገኘዋለን እና ይሄ ድራማ በጣም የእውነት አስተማሪ ድራማ ነው። በቃ አሁን ያለውን ነባራዊ ሁኔታን የሚያሳይ ድራማ ነው እና ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር፣ ኮመንት እያደረጋችሁ አበረታቱኝ። ለምታበረታቱኝ ከልብ አመሰግናለሁኝ። ቀጣይ በሌላ ቪዲዮ ውስጥ ከምንገናኝ መልካም ቆይታ ይሆንላችሁ። እንዲሁም ለመላ የክርስትና እምነት ተከታዮች እንኳን አደረሳችሁ።